እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ ለንግ ሲኤ ወይም የሳምባ ካንሰር የሚለውን ይሆናል ማለት ነው። ይሄ የሳምባ ካንሰር የምንለው በሽታ እንግዲህ በዓለም አቀፍ ደረጃ ወንዶችን በመግደል ቁጥር 1 ላይ የተቀመጠ የካንሰር አይነት ነው ማለት ነው። በዓለም አቀፍ ደረጃ በጣም ብዙ አይነት የካንሰር ዝርያዎች አሉ። ከነዚህ የካንሰር አይነቶች መካከል ወንዶችን በመግደል የሚታወቀው ይሄ የሳምባ ካንሰር የምንለው ነገር ነው ማለት ነው። ስለዚህ ባለፈው ስንነጋገር ካንሰር ምንድን ነው፣ እንዴት ይነሳል ወደሚለው በምንመጣበት ሰዓት እንግዲህ ይሄ ካንሰር በተለያዩ የሰውነታችን ክፍሎች ላይ ሊከሰት ይችላል። ለምሳሌ የሳምባ ካንሰር ብለን ስንናገር በሳምባ ውስጥ ያሉ ሴሎች በሚራቡበት ሰዓት ሰውነታችን ከሚቆጣጠረው ውጭ ወይም ከቁጥጥር ውጭ በመሆን በሚባዙበት ጊዜ የሚፈጠር የበሽታ አይነት ነው ማለት ነው። ምክንያቱም እያንዳንዱ ሴል በሰውነታችን ውስጥ በሚባዛበት ሰዓት ኮንትሮል መደረግ አለበት። ኮንትሮል የማድረጊያ ሜካኒዝም አለው ሰውነታችን። ከዚህ ሜካኒዝም ወይም ከመቆጣጠር ውጭ በሚሆንበት ሰዓት ካንሰር የሚባለው ነገር ይፈጠራል ማለት ነው። ለመሆኑ ይሄን የሳምባ ካንሰር የሚያስከትሉ ዋና ዋና ምክንያቶች ወይም ሪስክ ፋክተሮቹ ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ ማጨስ ነው። ሲጋራ ማጨስ በከፍተኛ ደረጃ ለሳምባ ካንሰር ያጋልጣል ማለት ነው። እንግዲህ የተለያዩ ፋክተሮች ቢኖሩም ወደ 85% ያክሉን የሚሸፍነው ለሳምባ ተጋላጭነት ይሄኛው ሲጋራ ማጨስ የምንለው ነው ማለት ነው። ሁለተኛው እንግዲህ ከሲጋራ ከሚያጨሱ ሰዎች የሚወጣውን ጭስ መጋራት ማለት ነው፣ ወይም ፓሲቭ ስሞከር የምንለው። ፓሲቭ ስሞከርም እንደ ሪስክ ፋክተር ይወሰዳል ማለት ነው። በአካባቢያችን ሲጋራ በተደጋጋሚ የሚያጨሱ ሰዎች ካሉና እነሱ ጋር የምንውል ከሆነ እነሱ ሲያጨሱ የሚወጣው ጭስ ወደ እኛም ስለሚተላለፍ ይህም እንደ ሪስክ ፋክተር ይወሰዳል፣ በተደጋጋሚ ኤክስፖዝድ ከሆን ማለት ነው። ሌላኛው እንግዲህ የአካባቢ የአየር ንብረት በሚበከልበት ሰዓት ወደ ሳምባችን የሚገባው አየር አብሮ ስለሚበከል ካርሲኖጀኒክ የሆኑ ኤጀንቶች ወደ ውስጥ ሊገቡ ስለሚችሉ ይህም ለሳምባ ካንሰር አጋላጭ ከሆኑ ምክንያቶች አንደኛው ነው። ሌላው እንግዲህ የቤተሰብ ታሪክ ነው ወይም ጄኔቲክ ፕሪዲስፖዚሽን የምንለው። ይሄ አንድ ሰው በቤተሰብ የሳምባ ካንሰር የታመመ ወይም በሳምባ ካንሰር የሞተ ቤተሰብ ካለው ይሄም ሰው ከፍተኛ የሆነ ሪስክ ይኖረዋል በሳምባ ካንሰር ለመያዝ ማለት ነው። እንግዲህ ዋናው ሲጋራ ማጨስ ነው ይሄን የሳምባ ካንሰር የሚያመጣው ብለናል። ለመሆኑ ይሄ ሲጋራ ማጨስ እንዴት ነው የሳምባ ካንሰር የሚያመጣው ወደሚለው በምንሄድበት ሰዓት እንግዲህ በሲጋራ ውስጥ በተጠኑ ጥናቶች መሰረት ወደ 7000 የሚሆኑ ኬሚካሎች በውስጡ አለ። አንድ ሲጋራ ወደ 7000 የሚሆኑ ኬሚካሎችን በውስጡ ይዟል። ከነዚህ ኬሚካሎች መካከል 70ዎቹ ካርሲኖጀኒክ ናቸው ወይም ካንሰር አምጭ ኬሚካሎች ናቸው ማለት ነው። ስለዚህ ይሄን አንድ ሰው በሚያጨስበት ሰዓት በቀን አንድ ሲጋራ ሙሉ የሚያጨሰው እንግዲህ 70 ካርሲኖጀኒክ ኤጀንቶች ወደ ሳምባው እያስገባ ነው ማለት ነው። ወደ ሳምባው እያስገባ ነው። ስለዚህ ይሄ ካርሲኖጀኒክ ስለሆነ ወደ ሳምባ ከገባ በኋላ የሴሎችን ዲኤንኤ አታክ በማድረግ ይሄ ዲኤንኤው በአግባቡ ሴሎች እንዳይባዙ ያደርግና ከቁጥጥር ውጭ በሆነ ሁኔታ ሳምባ ላይ ያሉ ሴሎች ይባዛሉ ማለት ነው። በዛን ጊዜ ይሄ የሳምባ ካንሰር ይከሰታል ማለት ነው። ሌላው እንግዲህ የሳምባ ካንሰር ምልክቶች ምንድን ናቸው በምንልበት ሰዓት አንድ በሳምባ ካንሰር የተያዘ ሰው ሊኖሩት የሚገቡት ምልክቶች የመጀመሪያው ተከታታይ የሆነ ሳል ይኖረዋል። ስለዚህ ይሄ ሳል የሳል ማስታገሻዎችን በመውሰድ ሌሎች የሳል ሕክምናዎችን የምናክምባቸውን በመውሰድ ብዙ ጊዜ የማይታገስ አይነት ተከታታይ የሆነ ሳል ይኖራል ማለት ነው። ሌላኛው ሳል ከሳለ በኋላ ደም የተቀላቀለበት አክታ ሊኖር ይችላል።
ይሄ ካለ እንግዲህ የሳምባ ካንሰር ሊኖር ይችላል ብለን መጠራጠር ይኖርብናል ማለት ነው። ሌላ ደረት አካባቢ ወይም ሳምባ የሚገኝበት አካባቢ ላይ ህመም ይኖራል ማለት ነው። የደረት ህመም ይኖራል። እንግዲህ ሌላው ሊታይ የሚችለው ምልክት ደግሞ ድካምና የክብደት መቀነስ። እነዚህ አሁን ያልናቸው ነገሮች ኑረው ድካም እና የክብደት መቀነስ ካለ በከፍተኛ ደረጃ የሳምባ ካንሰርን መጠራጠር ይኖርብናል ማለት ነው። ዋናው ነገር ይሄን የሳምባ ካንሰር እንዴት እንከላከለው? እውነት ለመናገር ግልጽና ግልጽ ነው መከላከያ መንገዱ። የመጀመሪያው ማጨስን ማቆም ነው። ሲጋራ የሚያጨሱ ሰዎች ይህን ነገር ማቆም ይገባቸዋል። ሌላው ነገር ደግሞ ሰዎች ሲጋራን እንዳያጨሱ ከፍተኛ የሆነ እውቅና መፍጠር ይኖርብናል። ምክንያቱም ሲጋራ ችግር ሊያመጣ እንደማይችል የሚያውቅ ሰው ምንም እውቅናው ስለሌለው በቀላሉ ሊወስዱ ይችላል ማለት ነው። ሌላኛው እንግዲህ ልክ እንደ ሌሎች በሽታዎች በሽታን የመቋቋም አቅምን ለመጨመር እና ሙሉ ጤንነታችን የተጠበቀ እንዲሆን ጤናማ የአመጋገብ ስርዓት መመገብ ይኖርብናል። እንቅስቃሴ ማድረግ ይኖርብናል። ሬጉላር የሆነ እንቅስቃሴ ማድረግ አለብን ማለት ነው። ሌላውና ወሳኙ ነገር ከአየር ብክለት መጠበቅ ይኖርብናል። አሁን ብዙ ጊዜ በእኛ ሀገር ደረጃ በጣም ከባድ ነው። እንግዲህ ማህበራዊ ፖሊሲዎች የሚባሉ አሉ በሌሎች ሀገሮች፣ በእኛም ሀገር አለ፣ ግን በትክክል አይተገበርም። ይሄ ነገር ማለት የጭስ አስተዳደር መኖር መቻል አለበት። የጭስ ማስታወቂያና አደጋ ማስጠንቀቂያዎች መኖር መቻል አለባቸው። አንድ ሰው ለምሳሌ በአካባቢያችን የተለያዩ ቆሻሻዎች እንዲቃጠሉ ይደረጋል። እነዛ ቆሻሻዎች እንግዲህ ብዙ ኬሚካሎችን የያዙ ሊሆኑ ይችላሉ፣ በውስጡ የሚቃጠሉ ነገሮች ማለት ነው። ምን እንደያዙ አይታወቁም። ነገር ግን ብዙ ሰው ወደሚተላለፍበት የመንገድ ዳር ሲቃጠሉ እናያለን። ይሄ ትክክል ያልሆነ ነገር ነው። በተለይ በተደጋጋሚ ወደ ስራ ቦታቸው የሚሄዱ ሰዎች መንገድ ዳር ላይ እንደዚህ አይነት የሚቃጠሉ ነገሮች ስፔሻሊ የስራ ሰዓትን ጠብቆ የስራ መግቢያና የስራ መውጫ አካባቢ እነዛ ቃጠሎዎች በተደጋጋሚ የሚኖሩ ከሆነ አላስፈላጊ የሆነ ሪስክ እየወሰደ ነው ያ ሰው ማለት ነው። ምክንያቱም እነዛ ጭሶች ወደ ሳምባ ይደርሳሉ። ሳምባ ላይ ከደረሱ በኋላ ካርሲኖጀኒክ የሆኑ ኤጀንቶች ሊወሰዱ ይችላሉ። ስለዚህ ይሄ በተለይ ቆሻሻ የማቃጠል ልምዳችንን እንደው በደንብ የሚያቃጥል ሰዎችንም ማስተማር ያስፈልጋል። በተለይ ቆሻሻ ሰብስበው ቆሻሻ እንዲወገድ የሚያደርጉ ሰዎች በአግባቡ ማቃጠል ላይ በትክክል መተግበር መቻል ይኖርበታል። እንደውም ብዙ ጊዜ ሪከመንድ የሚደረገው ከማቃጠል ይልቅ የሚቻል ከሆነ መቅበር ቆሻሻ መቅበር ጥሩ ይሆናል። ምክንያቱም ሲቃጠል አንደኛ የአየር ንብረትን እየበከልን ነውና ለእኛም ከፍተኛ የሆነ አላስፈላጊ ተጋላጭነትን እያሳደርን ነው ማለት ነው። ስለዚህ ይሄን ነገር በትክክል ለማህበረሰባችን ማስጨበጥ ያስፈልጋል። የመጨረሻው እንግዲህ የሕክምና አማራጮች ናቸው። ይሄ በሽታ ከተከሰተ እንግዲህ የሕክምና አማራጮች አሉ። እንግዲህ ቶሎ በሽታው የሚገኝ ከሆነና ማለት በተለይ እነዚህ የሚያጨሱ ሰዎች ምርመራ እንዳደርጉ ሪከመንድ ይደረጋል። እንግዲህ ዋናው ነገር ይሄ የሚያጨሱትን ነገር እንዳቆሙ ነው። እሱንም ማይቻል ከሆነ ግን አትሊስት ምን ማድረግ መቻል አለባቸው? የሕክምና ምርመራ ማድረግ አለባቸው። ደረጃው ከፍ ሳይል የሚገኝ ከሆነ በቀላሉ ማከም ስለሚቻል ማለት ነው። በእርግጥ ይሄ የሳምባ ካንሰር ከባድ ነው፣ ለሕክምናም በጣም አስቸጋሪ ነው። ግን ደረጃው ቀላል የሆነ ደረጃ ላይ ካለ ሊታከም ስለሚችል እሱን እንደ ሕክምና አማራጭ የቀዶ ጥገና ሕክምና አለ፣ ሰርጀሪ የምንለው አለ፣ ኬሞቴራፒ አለ፣ ራዲዮቴራፒ የምንለው አለ። እንዲሁም የተመረጡ የባዮሎጂካል ሕክምናዎች ወይም ታርጌት ቴራፒ የምንላቸው ይኖራሉ ማለት ነው። ግን ዋናው ነገር ሪስኮቹን ማስወገድ ነው እንጂ ይሄ በሽታው ከተከሰተ በኋላ ሕክምናው በጣም አስቸጋሪ ሊሆን ስለሚችል በመጀመሪያ ደረጃ እነዚህ የመከላከያ መንገዶችን በደንብ መተግበር ላይ በተለይ ሲጋራ ማጨስን
እንደው በማህበረሰባችን ዘንድ በጣም እየተስፋፋ የመጣ ነገር ስለሆነ እሱ ላይ ሁላችንም አጥብቀን መስራት ይኖርብናል። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።